ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች የኦነግ ሸኔ ታጣቂዎች መንግስት የዘረጋላቸውን የሰላም ጥሪ ተቀብለዋል። ሰላም ለሀገራችን ያድርግ። በአንጻሩ ደግሞ የምንመለከተው መረጃችን አለ። የጽንፈኛው ቡድን አባላት ሲዘርፉ የነበሩት በቁጥጥር ስር ውለዋል። ቀረጥ የሚያሰበስብ በፋኖ መሬሬ የሚሉት የጽንፈኛ ቡድን ገቢ መደረጋቸው ተገልጿል። እንዲሁም መንግስት የሰላም ጥሪ የተቀበሉት የኦነግ ሸኔዎችን በትንታኔ የማስደምጣችሁ ይሆናል። ሌሎች መረጃዎችን አካተን ይዘንላችሁ ቀርበናል። አብራችሁ የተቆዩ ዘንድ በአክብሮት እየጠየቅን በአማራ ክልል በተለይ ሰሜን ሸዋ አካባቢ ለመዝረፍ የወጣው አሰፍስፎ እንግዲህ ሙሉ በሙሉ በቁጥጥር ስር ውሏል። ሲሰበስበው የሆነው የቀረጥ ገቢ መደረጉ ነው የተገለጸው። ከዚህ ጋር በተለይ የጽንፈኛው ቡድን ዋነኛ ዓላማ ዘረፋ ላይ የተሰማራ ቡድን ነው። ለዛ ነው በግልጽ ልክ እንዳልሆነ የምንናገርበት ምክንያት። ሰላም ይቅደም፣ ሰላማችን እናስቀድም፣ ልማታችን እናፋጥን። ነገር ግን ለትግሉ የወጣ ነው የአማራ ህልውና ጉዳይ ነው የሚለው። እዚህ ጋር የምንመለከተው ጽንፈኛው ቡድን መሪዎች በተለይ ይህን ነው እንግዲህ እያዘረፉት የሚገኙት። እነዚህ እስከዘረፉት ድረስ ነው ገቢ የተደረጉት። የሰላም አስከባሪ አባላትን በእጅጉ እናመሰግናለን። ጸጥታና መዋቅሩ በእጅጉ ተጠናክሮ እየቀጠለ ይገኛል። የሀገር መከላከያ ሰራዊት ወደ ደንበር ሲያቀና እንግዲህ ክፍተቶች በመጠቀም ተቆጣጠርን የሚለው ሁሉ አባዚያቸው ወንዝ ያሻግራቸው። እንዲሁም በተለይ ደግሞ በጎጃም ነፍሴ ሳር ምድር ወረዳ ሰኞ ገበያ ተብሎ በሚታወቅ ቀጠናም ገቢ የተደረገ አለ። ጸጥታ መዋቅሩ እንግዲህ ተጠናክሮ እየቀጠለ ነው የሚገኘው። እንዲሁም የመንግስትን ሰላም ጥሪ በርካታ የኦነግ ሸኔ ታጣቂዎችም በሰላም ገብተዋል። እናመሰግናለን። በየትኛው መመዘኛ ሆነ መስፈርት አማራጭ የማይገኝልኝ ሰላም ጥሪ ለተቀበሉ የኦነግ ሸኔ አባላትም ለህዝባቸው ከመከራ የታደጉ መሆናቸው ተጠቁሟል። በኦሮሚያ ክልል ከዚህ ቀደም በትጥቅ ትግል ሲንቀሳቀሱ የነበሩ የመንግስትን ሰላም ጥሪ ለተቀበሉ የኦነግ ሸኔ አባላት በዛሬው ዕለትም ደማቅ አቀባበል እንደተደረገላቸው ተገልጿል። ለሰላም ጥሪ ምላሽ የሰጡትም የኦነግ ሸኔ አባላት እንደተናገሩት በተሳሳተ አካሄድ ለኦሮሚያ ህዝብ እንግልትና ብክነት ከፍተኛ አስተዋጽኦ እናድርግ ነበር። አሁን መልሰን ለመካስ በቁርጠኝነት እንደሚሰሩ አሳስበዋል። በአቀባበሉ ስነ ስርዓትም ላይ የተገኙ የኦሮሚያ ክልል የሰላም ፍትህ ክላስተር ቢሮ ኃላፊ አቶ ጌታቸው ታምራት እንደተናገሩ ትናንትና የህዝብ የመንግስትን የሰላም ጥሪ ለተቀበላችሁ ስለመጣችሁ ምስጋና ይገባቸዋል። ለቀሩ የመንግስትን የሰላም ጥሪ እንዲቀበሉ አሳስበዋል። ውድ የቻናል ቤተሰብ ተከታታዮች ሰላማችን እናስቀድም። ከዚህ በፊት እናስታውሳለን ጠቅላይ ሚኒስትሩ ሲመጣ ከአንድ ዓመት በኋላ ይሄ ጉዳይ የተፈጠረበት የኦነግ ሸኔ የተፈለፈለበት ዋነኛ ምክንያት ጠቅላይ ሚኒስትሩ የአማራ መሪ ነው የሚል ነበረ። ኦነግ ሸኔ ተፈለፈለ። ከዛ ደግሞ ሌሎች ደግሞ የአማራ ብሔርተኞች ደግሞ ጠቅላይ ሚኒስትሩ የኦሮሞ ነው የሚል የፋኖ ብሔርተኞች ተፈለፈለ። እነዚህ ናቸው ክልላችንና ከሀገራችን እያተራመሱ የሚገኙት። በውል እየተረዳ እንግዲህ ኦነግ ሸኔ ታጣቂዎች በርካቶች እየገቡ ይገኛሉ። ቀሪ ወንድሞችም ከዚህ ትምህርት በመውሰድ እንዲገቡ ማሳሰብ እንፈልጋለን። ሰላም ይቅደም። በሁሉም አቅጣጫ ሰላም የማስጠበቁ ዘመቻም ተጠናክሮ እየቀጠለ ይገኛል። በዛሬው ዕለት በሰሜን ወሎ ዞን በሐራ ከተማ በጉባ ላፍቶ ወረዳ በሚገኙ ቀበሌዎች ህግ የማስከበር ስራ የተሰማሩ የሚሊሻ አባላትም ለሚሊሻ ሰላምና የልማት አርበኛ ነው በሚል መሪ ቃል የተቋቋመው 30ኛ ዓመት የምስረታ በዓሉን በደማቅ ሁኔታ እያከበረ ይገኛል። በዚህም እንግዲህ በበዓሉ ላይ ስነ ስርዓትም በተለይ 30ኛ ዓመቱን ምክንያት በማድረግ ለሰላምና ለሰላም ዘብ የቆመ መሆኑን በጽኖት እየሰራ ይገኛል። የሚሊሻ ዋና ስራ አስኪያጅም እንደገለጹት ለሰላም መዚህ በላይ እንግዲህ አስጠብቆ እንደሚቀጥልም ቃል ገብቷል ማለት ነው። እጅግ እናመሰግናለን። ኢራን እንግዲህ ሚሳኤል በመካከለኛው እስራኤል መምታቷ ገልጻለች። እስራኤል ድንገተኛ አደጋ አገልግሎትም እንደገለጸውና በተለይ ያስወነጨፈችው ሚሳኤል በእስራኤል ላይ ማሳረፉ እየተገለጸ ይገኛል። በአንጻሩ ደግሞ ትራምፕ እንግዲህ በደቂቃዎች በፊት በሰጡት በኤነርጂ ላይ የምንወስደው እርምጃ ለጊዜው ገታ ማድረጋቸው ተመላክቷል። ለዚህ ደግሞ ዋነኛ ምክንያቱም ሁሉን የጦርነቱ ተሳታፊ ያልሆኑ አገራትንም እያነቃነቀ ወይም እየነካ ይገኛል። ተመልካች ብቻ ሳይሆን ለጥቃቱም ተጋላጭ እየሆነ እንገኛለን። የኤነርጂ በተለይ የነዳጅ የናፍጣ ከፍተኛ ኢኮኖሚ እንዲዋጅ ካደረገው የነዚህ ጦርነት ነው። አሁን ደግሞ በእነዚህ ላይ እርምጃ ቢወስዱ ኢራን ደግሞ መልሳ አጠፋ እርምጃ እንደምትወስድ ይጠበቃል። ይህ ከሆነ ደግሞ የአፍሪካ ሀገራትን ጨምሮ በዓለማችን ከፍተኛ የነዳጅ እንደሚንር ይታወቃል። ለዚህ ደግሞ ለጊዜው ገታ ማድረጋቸው እሰይ ነው የሚያስብል ጉዳይ ነው። እንዲሁም ሌላ የምናነሳቸው መረጃዎች አሉ።
የኢራናዊት ዶክተር ሳአኒ ሻምካዲ ተብሎ የሚታወቁም እንግዲህ በመኖሪያ ቤታቸው በቴህራን ላይ እንግዲህ በተወሰደው እርምጃ ህይወታቸው ማለፉ ተገልጿል። እሳቸውን በሚሳኤልና በድሮን ቴክኖሎጂ ውስጥ ቀጥተኛ ግንኙነት ባለው ኮንትሮል ኢነርጂ በተለይ የጥናት ዘርፍ ላይ ልዩ ሙያ እንደነበራቸው ተመላክቷል። እዚህ ጋር በተያያዘ ደግሞ ሌላኛው የምናነሳው ጉዳይም አለ። በተለይ ነዳጅ መያዣ የገጠሙ 13 ተሽከርካሪዎችን በቁጥጥር ስር ውለዋል። ተጨማሪ ከህገወጥ በላይ እንግዲህ የነዳጅ መያዣ ሳልቫቶር እንግዲህ በማስገጠም ወደ 600 ሊትር የሚይዝ የነዳጅ ተጨማሪ ግን በመግጠማቸው ወደ 13 የሚደርሱ ከባድ የተሽከርካሪ መኪኖችን በቁጥጥር ስር አውሏል ማለት ነው። እናመሰግናለን። እስራኤል በኢራን ላይ እንግዲህ ለግማሽ ክፍለ ዘመን በጎተራ ያቆየችው ቦምቦችን መተኮሷ ተሰምቷል። ይህ ጉዳይ እስራኤል ከሰነዘረች ኢራን ባጠፋ እንደምትወስድ ይጠበቃል። እንግዲህ ጥቅም ላይ ያዋላቸው እንደሚገኝ ነው እየተገለጸ የሚገኘው። ለ50 ዓመታት ያህል ያክል በክምችት ላይ የቆየን የመምታት ትክክለኛና ዝቅተኛ የሆኑ የቆዩ የጦር መሳሪያዎችን መጠቀም መጀመሯ ገልጻለች። የእስራኤል የህዝብ ብሮድካስት ኮርፖሬሽን እንደገለጸው ይህ ያልተጠበቀ እርምጃ የተወሰደው የጦርነት ከፍተኛ ወጪ ለመቀነስ ታስቦ ነው እየተባለ ይነገራል። እንደ ዘገባው ከሆነ በአሁኑ ወቅትም ጥቅም ላይ የዋሉ ያሉት እነዚህ ቦምቦች ላይ ጥናቶችና ለበርካታ 10 ዓመታት ወታደር ጎተራዎች ውስጥ የተከማቹ የቆዩ ናቸው ሲልም እየገለጹ ይገኛሉ። እስራኤልም በኢራን በሁለቶች መካከል ከፍተኛ ማለኖያቸውን እንግዲህ በጦርነት እያፈሰሱ ይገኛሉ። አሁን ከፍተኛ በቢሊዮን የሚቆጠር ዶላር ወጪ እያደረጉ እንደሚገኝ ነው እየተገለጸ የሚገኘው። የሁለቶች ውጥረት እንግዲህ በጊዜው ሊሰክን እንደሚችል ተስፋ ሰጪ ነገሮችም እየተመላከቱ ይገኛሉ። በተለይ በኤነርጂ ወሳኝ ቦታዎች ላይ እንግዲህ ትራምፕ እንግዲህ ለጊዜው ማዘግየታቸው ዋነኛው ምክንያት ወደ ንግግር ይመጣሉ የሚል ተስፋ እያጫረ ይገኛል። ለዓለማችን የኢኮኖሚ መረጋጋትም ሊፈጥር ይችላል ወደ ሰላም ከመጡ። አሊያ ግን ነገሩ ከተጧጧፈ የሁሉም ዓለማትን ኢኮኖሚ እንደሚያዛባ ምንም ጥርጥር የለውም። ጦርነት አይጠቅምም። ጽንፈኞች መለስ በሉ፣ ቀልባችሁን ግዙ። በሌላ መረጃ እስክንገናኝ መልካም ምሽት ይሁንላችሁ ዘንድ ተመኘን።